ቅድስት በስተመጨረሻ ተቤት ተባረረች። ብሩኬ ቅድስትን ሽምጥጥ አድርጎ ከዳት። ከማህሌት ጋር ሰላም ፈጠሩና ማሄ እኔና አንቺ ብዙ ነገር አሳልፈናል። በማንም ይሁን በምንም ምክር ትዳራችን እንዲበተን በፍጹም አልፈልግም ብሎ እሷም እግሩ ላይ ተደፍታ ይቅር በላይ ብሩኬ፣ አንተና እኔ እንደዚህ በቀላል ትዳራችን በቃኝ የሚባል ነገር የለም ብላ ስትለው እሷም እጅጉን በጣም ደስ ብሏት ከብሩኬ ጋር አብረው ለመኖር ወሰኑ። ቅድስት ያላት አማራጭ ጋሼ የኔ ውለታ ይህ ከሆነ ለአንድ ቀንም እዚህ ቤት ማደር አይጠበቅብኝም። እስከ ዛሬ ድረስ የሰራተኝነት ክብሬን ሁሉ ትቼ ከማንም በላይ መስዋዕትነትና ዋጋ የከፈልኩት ለምን እንደሆነ የምትረዳ ይመስለኝ ነበረ። እትዬ ፈለካትም አልፈለካትም እዚህ ቤት ከመጣች እኔና እሷ በፍጹም ሰላም አንሆንም። እኔ የምፈልገው ነገር ቢኖር ምንም ቢሆን ምንም አንተና ምሳሌን ነበር። እትዬ ጋር ደግሞ እዚህ ቤት በፍጹም ስለማንስማማና ስለማንደማመጥ የምቆይበት ምክንያት የለኝም ብላ እውነቱን አፈረጠችና ወደ ምኝታ ክፍሏ ገባችና ኮተቷን ልቅምቅም አድርጋ ምሳሌ አንቺ መቼም ቢሆን ከዓይኔ የማትጠፊ ልዩ ሴት ነሽ። አንቺን አንዳንድ ጊዜ ሳይ ምን አለ ምሳሌን ወልጄ አሳድጌ ቢሆን እያልኩ እመኛለሁኝ። ምሳሌዬ ከጎኔ ሆነሽ ብዙ ነገር አድርገሽልኛል። እንደ ልጅና እንደ እናት ሆነን ብዙ ነገር የእናትነትን ስሜት አሳይተሽኛል። ጋሼ ደግሞ እትዬን እዚህ ቤት ካመጣ እኔ በፍጹም መቀመጥ አልፈልግም ብላ ይፋውን ተናግራ ፌስታሏንና ሻንጣዋን ይዛ ጋሼ የነበረኝን ደሞዝ ከቻልክ ታስገባልኛለህ በአካውንቴ፣ ካልቻልክ ደግሞ እንኳን ደሞዙ ቀርቶ አይደለም አንተን ለረጅም ጊዜ ከሱ ልጆች ወልጄ ደስተኛ ህይወትን እኖራለሁ እያልኩ ሳስብ የነበርኩ ሴትዮ ዛሬ ላይ በባዶ ሜዳ ቀርቻለሁ ብላ እውነቱን ፍርጥ አደረገችና ቅድስቴ ደም እንባ እያለቀሰች ከዛ ከቤት ውልቅ ብላ ሄደች። ምሳሌ ደግሞ አባቴ እኔ ምንም ቢሆን ምንም ከማየ ጋር ያለህን ግንኙነት ባይገባኝም ቅድስቴ ግን በፍጹም እንድትሄድብኝ አልፈልግም። እኔ እሷን ነው የምፈልገው። እምብያው ብላ አናቷን ይዛ መጨለል ጀመረች። መድብል ሁኔታውን ነገሩን ሲያየው ብሩኬ ለማህሌት ያለው ስሜት እጅግ በጣም ረቂቅና ከባድ ስለነበረ ብሩኬ አንተ የእናቴ ልጅ ወንድሜ ነህ። ትዳርን ብትይዝ ደስተኛ ሁነህ ብትኖር ለኔ ሰላም ነው። አንተ ግን ታግተህና ከቤትህ ወጥተህ ባሳለፍካቸው ፈተናዎች ምን ያህል ስቃይ እንዳለፈች የሚረዳት የሚያውቀው ያውቀዋል። ምን ሆነሃል? ምንም ቢሆን እኮ ልትረዳ ትፈልግ ነበር። ቅድስት ማንም ያልከፈለውን ዋጋና መስዋዕትነት ከፍላ ዛሬ ላይ በእንደዚህ አይነት መልኩ ታሰናብታታለህ ብዬ አንድ ቀንም ጠብቄም አላቅም። ብሩክ አንተ በጣም ወራዳና ክብረ ቢስ ነህ። ካሁን በኋላ ዝናም ሆነ ካሌብ ሞሴሳ ቢጫወትብህ እኔ ጉዳዬ አይደለም አለና ያለችውን ሻንጣ ይዞ ከቤት ውልቅ ብሎ ሄደ። ብሩክ እንግዲህ ሁላቸውንም ሸምጥጦ ነው የከዳቸው። እነሱም ልባቸው ተሰብሯል። ማህሌት በመጨረሻ በደስታ ተሞልታ ስሚ አንቺ የሞትሽ እኔና ብሩኬ መቼም አንለያይም። እስካሁንም የገባው ሰይጣን በጣም 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 ይቆጨኛል። ይሄን ያክል ጊዜ ለዚህ ለቤት እኮ አባሽ ብሩኬን እኮ የግሌ ለማድረግ አባሽ ስንት መከራ ለፍቻለሁ። አንቺ ግን ማንም በቀለሰው ጎጆ ሰተት ብለሽ ልትኖሪ ነበር። መቼም ይቅር አልልሽም። በየሄድሽበት የኔ ጥላ ያስፈራራሻል ብላ አስቀድማ ቅድስትን ስለዛተችባት ወየ ሰው ልጅ
ብዙ ዋጋና መስዋዕትነት ቢከፈልለትም እንዲህ አይነት ከዳተኛ ሰው አለ ብዬ በፍጹም አላስብም አለች። ሰላም ሰላም! ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦች ከልብ አመሰግናለሁ። ቅድስት ኮተቷን ይዛ ከዛ ቤት ወጣች። ብሩኬም ለረጅም ጊዜ ስታምነውና ስታፈቅረው የነበረችው ጠላቱን ማህሌትን አምጥቶ ወደ ቤት ይቅርታ ብሎ ሲላት እሷም ደነገጠችና አይደለም ጋሼን ራሴን ማመን አልፈልግም ብላ ከዛ ከቤት ለአንዴና ለመጨረሻ ጊዜ ተባረረች። ማህሌት ከምንም በላይ በደስታ ተሞላች። አንደኛው መንገዷ የዝናን ትዕዛዝ ለመፈጸም ስለሆነ፣ ሁለተኛ መንገዷ ደግሞ ኤፍራታ በተደጋጋሚ እህቴ ወደ ራስሽ ተመለሺ፣ እኔ ዝና እንደ ሸንኮራ መጦ የሚጥልሽ ሴት እንድትሆኝ ሳይሆን በትዳርሽ ደስተኛ ሆነሽ ግርማ ሞገስሽ ከብሩክ ጋር በነበርሽ ጊዜ ነው። አሁንም ቢሆን ረሃብን፣ ስቃይን በዛ በትልቅ ቤት ላይ ተሞላቀሽ እየኖርሽ አሁን አንድ ክላስ ላይ ብዙ መከራን አሳለፍሽ ብላ የኤፍራታንም ምክር ማስታወስ ጀመረች። አሁን እኔ ብሩኬ ይቅር ካለኝ የዝናንም እቅድ ልተወም እችላለሁ፣ ልቀጥልም እችላለሁ ብላለች። መድብል የማይጸጽተውን ነገር ተናግሮ ሄደ። እመነኝ እስከ ህይወት ፍጻሜ ድረስ ስታቃጥልህና ስታንገበግብህ አሳልፋ ለካሌብ ሞሴሳና ለዝና እንደምትሰጥህ እወቅ። ቅድስትን የመሰለች ጠንካራ ሴትና ልጅህን በታማኝነት እስካሁን ድረስ ጠብቃ እንደገና ደግሞ ክብሯን ለራሱ ሽጣ ላንተ ልትሰጥህ አልነበር እንዴ? ምን አይነት ጨካኝና አረመኔ ሰው ነህ ብሎ መድብልም ካሁን በኋላ አንተ ወንድሜ ልትሆን አትችልም። አንተን ለማትረፍ እኮ ሞገስ በጥይት ተመቷል። አንተን ለማትረፍ እኮ ጓደኛዬ በኩላሊቱን በጥይት ተመቷል። አንተን ለማትረፍ እኮ ዋጋና መስዋዕትነት ከፍለናል። ብሩኬ ይሄን እንዲህ አይነት ደደብ ትሆናለህ ብዬ በፍጹም አላስብም ነበር ብሎ ተናገረ። ብሩክ የሰራው ነገር እንግዲህ መጨረሻ ላይ ፕራንክ የሚሆን እውነት በጣም ያስጠላል። ማህሌት ደግሞ ካንተ ውጭ ለኔ ውበቴም ካንተ ውጭ ለኔ ድምቀትም የለኝም፣ እድሜ ዘላለሜን ሳፈቅርህና ስወድህ እኖራለሁ ብላ እውነታውን ስትናገር እሱም አምኖ ተቀብሎ ላሽ ብሏል ማለት ነው። ወይ ቅድስት እንግዲህ ይሄን ያክል ጊዜ ዋጋ ስትከፍልና መስዋዕትነት ስትከፍልለት የነበረው ፍቅር በሙሉ ገደል ገባ። ጋሼ እኮ ጀግና ወንድ ነው፣ ከጋሼ አግብቼ ወልጄ እያለች እቅድ ስታወጣ እሱ ደግሞ ፊቷ ላይ እቅድ ያወጣባት። ወይ ጉድ! ያሳዝናል። ቅድስት የት ልትሄጂ ነው? አሁን የት ነው የምትወርቂው? እምብያው እኔ እፈልግሻለሁ፣ በፍጹም ከቤቱ ተሽብኝ እንድትሄጂ አልፈልግም እያለች ምሳሌ ስትለምናት፣ አባዬ አንተ በጣም ክፉ ሰው ነህ፣ እንዴት ውጭ ላይ ቅድስቴን ትጥላታለህ? ቅድስቴ እኮ ካጠገቤ ሆና ብቻዬን ማንም በሌለበት ጊዜ ብዙ ዋጋና መስዋዕትነት ከፍላለኛለች። አባዬ እማዬን ወደዚህ ቤት ያመጣሃል ለምንድን ነው? ወንድም ወልድልሻለሁኝ እያለች ስትለኝ የነበረችው እኮ ቅድስቴ ናት። በጣም ተሳስተሃል እያለች አባቷን መቆጣት ጀመረች። ቅድስትም እቅፍ አድርጋ ሳመቻትና ምሳሌ በትምህርትሽ በርቺ፣ በጣም እወድሻለሁ፣ አንቺ እኮ ለየት ያልሽ ፍጥረት ነሽ ብላ ትታት ሄደች ማለት ነው። ወይ ጉድ! በጣም ልብ ይነካል። ብሩኬ ያደረገው ነገር ማህሌት እስካሁን ድረስ እኔ ታግቼ ኑሬ አንቺ ከማንም ደጅና የማንንም 5-10 ሳንቲም ስትለቃቅሚ በረሃብ ተጎዳሽብኝ። የኔ ፍቅር ከሃይማኖት ቀጥሌ እኮ ላንቺ ለየት ያለ ስሜት አለኝ። ምሳሌን እንግዲህ እንደ እናቱ ነሽ፣ ቃልሽን የማታጥፊ ከሆነ እኔም የማውቅሽ ነኝ፣ አንቺም የምታውቂኝ ብሩክ ነኝ። ስለዚህ ካሁን በኋላ እስካሁን የሰራሻቸው ነገሮች በጸጸት አቃጥለውና አንገብግበውሽ ተምረሽባቸው
ካሁን በኋላ በትዳርሽ እንደማትቀልጂ ወይንም እንደማትጫወቺ አምናለሁ ብሎ አላት። በጣም ብሩኬ ወደፊት ስለ እኔ ምንነት እያንዳንዱ ስታይና ጥሩ ሚስት ስሆንልህ ትረዳለህ። አንተ እኮ ዝም ብለህ ስለምትጨነቅ እንጂ ብሩኬ ነህ። ሞገስም ይሄው ከሉላ ጋር የራሱን ህይወት እያሳለፈ ነው። አንተ ግን ከአንድ ተራ ሰራተኛ እንዴት ትቀይረኛለህ? ምንም ባጠፋ እንደማልጠላ ታውቃለህ። ምንም ባጠፋ እንደማልክድህ ታውቃለህ። የባስ ውሻ አደረጋችሁኝ፣ ክፉ አደረጋችሁኝ፣ ከቤት ወጥቼ ራሴን እንድጠላው አደረጋችሁኝ። ብሩኬ ለእኔ ይገባል ይሄ ሚስትህ አይደለሁ ብላ እንደ ማለቃቀሳ ላይ እግሩ ላይ ተደፍታ፣ ወይ ጉድ! ሉላና ሞገስ ጠበቃው በድንገት መጥቶባት ራሷን ስታ ወደቀች። ሞገስ ደግሞ ሉላዬ ሰሞኑን የማይብሽ ነገር በጣም ያሳዝናል። ቆይ ምን ሆነሻል? እንዴት ራስሽን ስተሽ ልትወርቅ ትችያለሽ? እኔ እኮ ዝና የመጣ መስሎኝ በጣም ደንግጬ ነበረ። እንዴ ከዝና የበለጠ ሆኗል እኮ ይሄ። እንዴት ዝም ብሎ ሰው ቤት ይመጣል? እኔ ጠበቃ በጣም ነው ያስጠላኝ። ሞገስ እባክህ ሁሉንም ነገር ተወው። ሞገስ ሁሌ ለሉላ ተስፋና ምኞት እየሰጣት እሷም ደግሞ ጠበቃው ያደረጋትን ነገርና ሊያደርጋት ያሰበውን በሙሉ በውስጧ እፍና አድርጋ እየተቃጠለችና እየተንገበገበች ትገኛለች። ዳጣ እጅግ በጣም በሚገርም ሁኔታ ከምሳሌ ጋር ተስማምተው የቅድስትን 400 ብር በጨዋታ መካከል በልተዋታል ማለት ነው። አቶ ዝና እንግዲህ ያገታትን ልጅ እያሰቃየና በሉላ ቦታ ሚስቴ የምትሆኘው አንቺ ነሽ፣ እንዴት ነው የምታምሪው? የዛኔ ሴቶችን አግቶ ካሌብ ሞሲሳ ሲያመጣ ለይቶ ወደዚህኛው ክፍል የጣለሽ ሊደፍርሽ ነበር። እኔ ግን እነዛን አስወጥቼ አንቺን አስቀርቻለሁ። ስታስቢው ርህራሄ ይኖረኛል ብለሽ ነው? በጭራሽ። እኔ ለማንም የምራራና የማዘን ሰው አይደለሁም። የሚገባሽ ከሆነ ከኔ ጋር ከሆንሽ ትልቁ አልጋ ላይ ትተኛለሽ፣ ትልቅ ቤት ላይ ዘና ፈታ እያልሽ ህይወትሽን እያጣጣምሽ ትኖሪያለሽ። ይሄ ነው። አይ የምትይ ከሆነ ግን የሚከተልሽ የማልፈልገውና ደስ የማይል ነገር ያደረግኩ እንደሆነ እድሜ ልክሽን ስትጸጸችና ስትቃጣይ እንዳትኖሪ ብሎ አለ። እሷም ደግሞ በጣም ጨካኝና አረመኔ ነህ አንተ፣ ከሴት የተፈጠርክ ሰው አትመስልም። እናት አለህ ግን በህይወትህ ወይስ በቃ እንዲህ አይነት አረመኔና ጨካኝ ራስ ወዳድ ሰው ነህ ብላ ልክ ልኩን ስትነግረው፣ እላፊ ቃላት ትናገሪ። እኔ ከአንቺ ከምወድልሽ ነገር ኩራትሽ፣ ጀግንነትሽ እንዲሁም ደግሞ ኮንፊደንስሽን እወደዋለሁ። አለቻቼ አንዲት መሀይብ ማህሌት የምትባል ደነዝ ቢነግሯት የማይገባት ምን አለ እንደው ያንቺን እውቀትና ጥበብ በሰጣት ብዬ ተመኘሁ እያለ መቀለጃ አደረጋት። መድብል አሁን ብሩኬ የሰራው ስራ ቢያሳዝነውም ዝናንና ካሌብ ሞሲሳን አሳልፎ ለህግ ሰጥቶ እድሜ ልካቸውን እንዲሰቃዩና እንዲቃጠሉ ለማድረግ ነበር ያሰበው። እሱ ግን ቅድስትን ሲያባርር ማህሌትን ወደ ቤት ሲያመጣ ውሃ ቅዳ ውሃ መልስ አደረግከው ብሎ እጅጉን አዘነና ካንተ ጋማ አልቃጠልም ብሎ ከቤት ለቆ ሄደ። ጥቁር አዝሙድ እንግዲህ ከመድብል ጋር ትፋቀር ይሆን የሚለውን በቀጣይ ፓርት የምናይ ይሆናል። ውድ የስጦታ ሚዲያ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ በረታቱኝ። በቀጣይ ፓርት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።